ስለ ፎሬክስ ለሞች ተጠይቀው በመካከል በዚያ ስራ ላይ መቀባበል ስለሌለው ተቃውት ስለሌለው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እጅ ለእጅ መቀባበል ግድ ነው መስፈርት ነው ስላለ ያንን የሚያሟላ ስላልሆነ ሐራም ነው ብለው ተናግረዋል። አይ እሺ፣ መርሲ ሰላም ሰላም፣ እሺ፣ እንዴት ነህ? አለ ደህና ነሽ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። በሰሒህ አልቡኻሪ 876 ብታስረዳኝ ትንሽ። ጥያቄሽ ምንድን ነው? እዛ ጋ ያለው እስላም በመጨረሻ እንደመጣችሁና በፍርድ ጊዜ ግን አንደኛ በመጀመሪያ እንደምትፈረዱ ይገልጣልና እስከ አንተ አስረዳኝ። እስላም በመጨረሻ እንደመጣችሁ ይላል ቃሉ ላይ። አትዋሺ ፊት ፈተሺ። እኛ በመጨረሻ ብንመጣም ይላል ወይን ላውጣለሁ። አትዋሺ ሁሴን ፊት መተሺ። ሁሴን የማያውቀው ሐዲስ የለም። ለፉከራ አይደለም። እሱ ንገረኝ፣ ምን ይላል ታውቀዋለህ አንተ? እስላም መጨረሻ መጥቷል። ምን አሳይ ነህ? ክፈት ፈት ያው በአማርኛም ተርጉሜዋለሁ። አመጣው ከፍት ልክፈት ወላሂ አይደለም። ምን እንደምን ታውቃላችሁ? ነህኑ الآخرون السابقون ነው። ፈት አይዞህ ከፍትልሃለሁ። አትሽው ነው ሻዳ ያለ ነው። እሺ ማነው ሻዳ የሚይዘው? አለ ትንሽ አሳንሰው። እሱ ብዙ አይታይም፣ ተቆርጧል። አማርኛ ተርጉመሻል። ሐዲሱን ራሱን አውጪው። እሺ ወገናችን አንዴ ሻራ መያዝ የሚፈልገው ልጅ ማን ነበር? ፎቶ አንተ በ876 ሰሒህ አልቡኻሪ። ሌሎቹን ፎቶት ከፈለጋችሁ ሻራ መያዝ የሚፈልገው ማን ነበር? እኔ ነኝ። እሺ ሻራ መያዝ ፈልገህ ነው? እንትን ነበረ ከመጀመሪያው እንገር ብዬ ነው። እሺ አንዴ ቁጥሩን ንገረኝ አንድ ጊዜ። 800 ሰሒህ አልቡኻሪ 876። አይ ቀጥላ ወራሽ። እሺ መጀመሪያ ክርስቲያን ነበርኩኝ። እሺ ክርስቲያን እያለሁ ወደ እስልምና መጣሁኝ። ወደ እስልምና ግን ስመጣ ሻሃዳ አልተቀበልኩም ማለት ነው። እስልምና ላይ ከቆየሁ ወደ 20 ዓመት እየሆነኝ ነው። አምነህበት ነው? በአፈት አልመሰከርክ ምናምን የሚል ላይ ሰምቼ ነው። እንትን አትለው እስልምና ወጣ ሊባል ይችላል። ችግር የለውም። እሺ አመሰግናለሁ። መርሲ ይሰማሻል? አዎ ይሰማኛል። ክፈችው ሐዲስን ክፈችው። እሺ እኮ ሐዲስን አሳንሰኝ በአማርኛ አምጥቼዋለሁና አንተ ወይም በአረብኛ አንብበውና አስረዳኝ። አማርኛ በቃ ላስረዳሽ። እሺ ከትልቁ ላይ ወይ ሐዲስን መክፈት የምትችል ከሆነ ክፈችው፣ ወይ ከፍቼ ላሳያቸው። ኢስላም የሚል ቃል የለም እንትኑ ላይ። እሺ ሐዲሱ ላይ አማርኛ ላይ ተርጉሞላችሁ ሐዲሱን ቃል በቃል ላሳያቸው። ምንድነው የሚለው መሰለሽ? ቀደም እንዳልኳቸው ልጆች ነህኑ الآخرون السابقون ነው የሚለው። እኛ ኋለኞቹና ፊተኞቹ ነን ነው የሚለው። የሚገርማችሁ እኛ ኋለኞቹና ፊተኞቹ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ገነት ስለሚገቡ ሰዎች እየተናገረ ነገር ግን ኋለኞቹ ፊተኞች ይሆናሉ ብሎ ተናግሯል። ማናቸው እነዛ ኋለኛና ፊተኛ? ወደፊት የሚመጡት ከሁላችንም በፊት ቀድመውን ገነት ይገባሉ እያለ እየተናገረ ነው። በደንብ ላስተዋለ ሰው ሙሐመድ እና ተከታዮቹ ከትውልድ በኋላ ቢመጡ ነገር ግን የትንሣኤ ቀን ከማንም ከሁላችንም በላይ ቀድመውን ገነት ይገባሉ እያለ እየተናገረ ነው። ኑ ላሳያቸው ሐዲስ ላይ ምን እንደሚል። صحيح البخاري 876 ላይ ምን ይላል? حدثنا أبو اليمان قال أخبرنا شعيب قال حدثنا أبو الزناد أن عبد الرحمن بن هرمز الأعرج مولى ربيعة بن الحارث حدثه أنه سمع أبا هريرة رضي الله عنه أنه سمع رسول الله صلى الله عليه وسلم يقول نبي صلى الله عليه وسلم اندهاله
نحن الآخرون السابقون يوم القيامة እኛ ፊተኞቹና ኋለኞቹ ነን አሉ። نحن እኛ الآخرون ኋለኞቹ ነን السابقون ፊተኞቹ ነን يوم القيامة የትንሣኤ ቀን ፊተኞቹ ነን። ነቢያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን ፊተኞቹ እንደምንሆን ከፊት ቀድመን ገነት እንደምንገባ እየነገሩ ነው። ከኛ በፊት ያለፉንን ትውልዶች እነዚያን ሁሉ ቀድመናቸው ወደ ገነት እንገባለን። እዚህ ዓለም በመምጣት እስከተባለ ኋለኞቹ ነን እኛ። ያ ማለት የመጨረሻ ትውልድ ነን እኛ። ገብታችኋል? እኛ የመጨረሻ ትውልዶች ነን። ወደዚህ ዓለም በመምጣት ኋለኞቹ ነን። የትንሣኤ ቀን ደግሞ ፊተኞቹ ነን እኛ። ከትውልድ ሁሉ በፊት መጀመሪያ ፍርድ ተሰጥቷቸው ገነት የሚገቡት የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ናቸው። ምን ይላል? በይደ አነሁም ኡቱ አልኪታብ ሚን ቀብሊና ثم هذا يومهم الذي فرض عليهم فاختلفوا فيه فهدانا الله። እንግሊዘኛው መክፈት ትችላለህ? ላይ ያለው ላንብብልህ። እንግሊዘኛ ሐዲስ እየዋሸህ እኮ ነው። አልዋሻሁም። ተረጋግሽ ጌታ። አንድ ጊዜ እንግሊዘኛው ውስጥ ክፈተው ላንብብልህ። ያፍረብሽ ምን ትመስላለህ? ፈጣሪ እንግሊዘኛ ሐዲስ አልመጣልንም እኛ አረበኛ ነው። ነብዩ ሰለላሁ ዐለይሂ ወሰለም የተረጎመው እሱ በእንግሊዘኛ የተተረጎመው ላይ ያለው ምንድነው? የምትዋሸው አንተ? አብሽ እንግሊዘኛ ሐዲስ የለም። ታያቸው ተወለ ክርስቲያኖች እንግሊዘኛ በላይ ያለው ፈተው እነካለህ። እንብላቷሽ አታጃጅላቸው ህዝቡን። ጂሰስ አለችኝ። ስድብ መስሏል ነው። ጂሰስ ጀዝባን እንደውም አንቺ ነሽ። አይገርምሽም? ድንጋይ ራስ ጀዝባት ያለሽ እንዴ ደግሞ ቀዘን አትሳደቡ። ማንንም አያችሁ አይደለ? نحن الآخرون السابقون እኛ ኋለኞችና ፊተኞች ነን ይላል። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም እኛ ፊተኞችና ኋለኞች ነን ብለው ተናግረዋል። እሺ ጥያቄ ያለ መጠየቅ ይችላል። እሺ ኡስታዝ ጀዛኩሙላሁ ኸይረን። አንድ ጥያቄ ልጠይቅና እስኪ ልጨርስ። ምንድነው ጥያቄ? ለምሳሌ ጀማ ሰላት እየተሰገደ ያው የሰው ልጅ ሙሉ አይደለምና ምናልባት አንድ ሰው ከጀማዓዎቹ አንድ ሰው ኢማሙ ላይ የሆነ ማለት ሰላትን የሚያበላሽ ነገር ቢያይ አንድ ሰው ያ ሰው ባለማወቅ የጀማዓው ሙሉ እንዲሰማ ቢናገር ጀማዓው ሙሉ መስገድ አለበት? አይበላሽም የጀማዓው ሰላት ወይስ ደግሞ ምንም ችግር የለውም? አልገባኝ ጥያቄ። ለምሳሌ አሁን ሜቢ የሆነ በቃ ሰላቱን የሚያበላሽ ነገር ሊሆን ይችላል። ከኋላ ምናልባት ልብሱ ከፍ ብሎ ሊሆን ይችላል። የሆነ ሰላት ሊያበላሽ የሚችል ነገር ያ ነገር ከጀማዓዎቹ አንዱ ሰው አየው ማለት ነው። ይሄን ስህተት እንዳየው ዝም ቢል ምናልባት ሌሎቹ ላይ ያውቁ ይችላሉ። እሱ ሰላቱ ደግሞ መስገድ አለበት? የሱ ሰላት ተበላሽቷል ማለት ነው። የትኛው ሰው እያየ ዝም ብሎ ተከታዩ የተገለጠው የትኛው ነው? ኢማሙ ነው ወይንስ ኢማሙ ቢሆን አይዋ ኢማሙ ቢሆን ልብሱ ተገልጦ ነው ወይንስ ሌላ ችግር ነው? ልብሱ ተገልጦ ቢሆን ለምሳሌ ከጀርባ ልብሱ ተገልጦ ቢሆን ወደ ላይ ይሄ ምንዳውን ይቀንሰዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሸፍኑ ብለው ተናግረዋል። ነገር ግን ሶላታቸው ይበላሻል ማለት አይደለም። እሱ አይበላሽም። አይዋ ያን ነገር አስተምሩትና ከዚያ በኋላ መሸፈን እንዳለበት ነገሩት። አይ መርሐባ ጀዛኩሙላሁ ኸይራን። በስ ጥያቄ ላይ ቀጥል። ሰላም እንዴት ናችሁ? ሰላም ነው። አማን ነው አለን አልሐምዱሊላህ። እኔ አንድ ጥያቄ ልጠይቅ ነበር የገባሁት። እሱም እናንተ አንድ አምላክ ብላችሁ ታመልካላችሁ፣ እኛ ደግሞ ማርያምን እናመልካለን። የኦርቶዶክስ ነኝ። እሺ ምን አይነት ተቃራኒ ነው ያለው? አስረዳኝ። ማርያም ሰው ነች፣ አትመለክም። ነገር ግን እውነቱን ነው እሱ። አዎ ሰው ናት። ብዙ ክርስቲያን እናመልካት የሚላሉ፣ ግን እንደሚያመልኳት መጽሐፉ ላይ ተጽፏል። ትክክል። መለክ አይገባም፣ በፍጹም ስህተት ናት።
መርየም አለይሃ ሰላም ደግና ጻድቅ ነች። እሺ አንድ ነገር ልናገር። እሺ ማርያም መጀመሪያ አዳምና ሔዋን አለ አይደለም? አዳምና ሔዋን በሰማይ ቤት እንደነበሩ ሔዋን ታሰስታለች አዳምን ወደ ምድር ይጣላሉ። ከዛ በኋላ ወደ ምድር እንደተጣሉ ፈጣሪ ያን ኃጢአትክን በሌሊት እጅ መጥቼ አድናለሁ አለው አይደለም? ይሄን ታሪክ ታውቃለህ? ውሸት ነው። ውሸት አይደለም። ማስረጃ ካለ አሳየን። ዋሽታችሁ አንደስ ብላችሁ መጽሐፍ ቅዱስ ላይ በፍጹም ከልጅ ልጅ አይደለም። እኔ አንዳንድ ግለሰብ በእምነቴ ያን ያህልም ጠንካራ አይደለሁም። የለም እኔ ብዙ ነገር የምሬ ነው የምልህ። የለም መጽሐፍ ቅዱስ ላይ በፍጹም የሚል በፍጹም የለም። ከታሪክ ተመልሶ ወደኋላ ተመልሰህ ማየት ነው። የለም እኛ እኮ የተፈጠርነው ሁላችንም ከአዳምና ከሔዋን ነው አይደለም እንዴ? እኔ ከልጅ ልጅህ ተወልጄ አድናለሁ ያለበት ቦታ የለም መጽሐፍ ቅዱስ። እሱን እኔ በታሪክ ያኔ ዩቲዩብ ላይ እንደዚህ ሰርች አድርጌ ስለምገባ አንዳንድ ነገሮች ያለው እንጂ ያን ያህል አስተምሮ ላይ ጠንካራ አይደለሁም። ስለዚህ ተመልሼ መጥቼ አድናለሁ አለ። እሱም ከማርያም ከወለደ ማርያምን አክብሮ የመጣ አምላካችን ማርያምን እኛ የማክበር ትልቅ ግዴታ አለብን። ስለዚህ ማርያም ለኛ ትልቅ ቦታ አላት። ስለዚህ ደግሞ አንድ ነገር ብመክረህ ደስ ይለኛል። ስለዚህ አሁን በኢትዮጵያ ላይ ኦርቶዶክስ እና እስልምና እጅና ጓንት ነው። ስለዚህ ሶሻል ሚዲያ ላይ ወጣችሁ ያን ያህል ለማባላባ ሞክሩ የተሻለ ነው። ኢትዮጵያ ላይ ገብታችሁ ብታዩ ሙስሊም ጎረቤት አለን። ሙስሊም ሃይማኖትም ኦርቶዶክስም ሁሉም የተከባበረ ነው። ጨረስክ? እሺ አንደኛ እዚህ ጥያቄ አለኝ ብሎ ገባ፣ ከዛ ጠየቀ፣ ከዛ ለምን ታባለ መስራሽ ከለ ማርያምን አሁን ለምን ታመልካታለህ? ማርያምን አምልኮ የሚል ትምህርት አለ መጽሐፍ ቅዱስ ላይ። ልጅ ልጅ ተወልጄ አድናለሁ ብሎታል አዳምና እግዚአብሔር አላለም እንዳታስደርገኝ አትለፍልፍ ካልከኝ ማለፈልፍ ስለኝ ችግር የለውም። ሪስፔክት አድርገኝ መጀመሪያ ችግር የለብኝም። አማርሽ ትንሽ ነገር ካለብን ንገረኝ። በኋላ ነው ከልጅ ልጅ ብሏል ተናገረው። ካላመንክ ያው ከላይ ያለው አንገባው ልጅ ነው። ሰላም ይሁን። እሱ እንዳለ ማመን ታሪክ ላይ ግባ። ለመዛፍ ቅዱስ ነው ያለው። እሺ ከላይ ያለሽው ሰላም ነው። ሰላም እግዚአብሔር ይመስገን። ሰላም ናችሁ? አለን። አዳምን ከልጅ ልጅ ተወልጄ አድናለሁ ብሎታል እግዚአብሔር። ጋና ያለው ቆይ መጽሐፍ ቅዱስ ነው አውጥቼ እነግርሃለሁ ብሎታል። እሺ ከታች ያዕቆብ እስከዛ ድረስ መጽሐፍ ቅዱስ ውስጥ ያዕቆብ አለ። ሄሎ እሺ ጥያቄ አለ? እስቲ ብዙ ጠያቂም ስላለ እስከያወጣ ድረስ ነገረ ድህነትን በኢስላም ንገረኝ። እንግዲህ መዳን ብሎ ማለት ሰው ከኃጢአት ስርዓት ነፃ ወጥቶ ይህ በኋላ ያለውን ህይወት በዘላለማዊ የሚወርስበት መንገድ ነው። ይህ የሚገኘው በአጭሩ በአንድ እና ብቸኛ በሆነው አምላክ በአላህ በማመንና በእርሱ ላይ ቅንጣትን ሳናጋራ አምላክ በነቢያቶች በኩል ባወረደው ህግና ስርዓት በመኖር በዚህ ነው የሚገኘው። አላህ በቁርአን ላይ ሲናገር አንደኛ አማኞች እንደዳንን ያረጋግጣል። ቀድ አፍለሐል ሙእሚኑን ይላል። የምእመናን ምዕራፍ የሚል አለ በቁርአን ላይ። የመጀመሪያው አያ ላይ ምእመናኖች በእርግጥም ድናቸዋል እያለ 4 ነጥብ አድርጎ ይነግረናል።
የመዳኛ መንገድ ምንድነው ከተባለ ቅድም እንዳልኩት አንድና ብቸኛ የሆነውን አምላክ በማመንና እርሱን በፍጹም በመገዛት ነው። እርሱ ላይ ቅንጣትን ሳናጋራ إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا ያለ ይናገራል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይህ የእኔ የአላህ ቃልም እውነት ነው እያለ ይናገራል። ይህን ይመስላል ባጭሩ። እሺ ያዕቆብ አለ ያዕቆብ እሺ የሚሰማው ካለ መቀጠል ይችላል። ያው ሰላም። እሺ ሰላም። የሆነ ጥያቄ ነበረኝ በአንድ አያ። እሺ ፈቃደኛ ከሆንክ ልጠይቅህ። ሱረት አልአንፋል 65 እና 66 አላህ በመጀመሪያ ቃል ገባ ሙእሚኖቹ ሊያሸንፉ እንደተሸነፉ ግን መሐመድ ቢጠይቀው ለአላህ ወይም ለመሐመድ ቢጠይቁት አላህም አላወቀም ነበር ድካመኞች እንደሆኑ ብለዋል። እንዴት ነው ይሄን አያ? አላህ አላወቀም ነበር ይላል። አንብበው 66 አንብበው 66 ماشي. الآن خفف الله عنكم وعلم أن فيكم ضعفا. عند نيت أدرس. قتل أكرسوا 66 أدمت نيت أدرس. الله لو كان بلاد من يأكل كتافي عندهم كلاس أيام. قتلوا أنت الله لو كتافي. نال سرعة إذا بتاورو ياس إن أنت صاروا تجري لهم. ስለ አምላክና ስለ ነብይ ስለ ሃይማኖት ስለ መጽሐፍት ስታወሩ በስነ ስርዓት አውሩ። እሺ ኮሜንት ላይ አንድ ሙስሊም እንዳትናገሩት እንዳትሳደቡ ዝም በሉ። ምን ያከሩ ውሸታው ናቸው የሚገርባቸው ወላሂ ራሱ አላህ ያቅም ይላል አለ። ተመልከቱ الآن خفف الله عنكم وعلم أن فيكم ضعفا ያለ ይናገራል። እሺ አሁን አላህ ከእናንተ ላይ አቀለለላችሁ 66 ላይ በእናንተ ውስጥም ድክመት መኖሩን አወቀ። ስለዚህ ከእናንተ 100 ታጋሾች ቢኖሩ 200ን ያሸንፋሉ። ከእናንተም 1000 ቢኖሩ በአላህ ፍቃድ 2000 ያሸንፋሉ። አላህ የት አድርጉ። አሁን እዚህ ጋር አላህ ያቅም የሚለው የት ነው ያለው? ለምን ተዋሻላችሁ? ቢያንስ የሚሰጧችሁን ነገር እርግጠኛ ሆናችሁ አትስማቸው። ቀጣፊ ዲያቆናት ናቸው ያሏቸው ምለው ለዚህ ነው። ወረበል ከዕባ እናንተ እውነት እየመሰላችሁ ነው የነሱ ፍልስፍና ሲነግሯቸው ቁርአኑ ላይ ያለ መስሏችሁ ነው አይደል? እያመናችኋቸው ወላሂ ስትመጡ ትወረዳላችሁ። እያዋሻችሁ ነው። አላህ አወቀ ነው እንደውም የሚል ያለው ማለት ነው። ወዐሊመ እያለ ቃል በቃል አላህ አወቀ እያለ አይ አላህ አያውቅም የሚል አለ ይላል። ለህዝና ነው ላሳያችሁ አላህ ማወቀን የሚል ነው ጭራሽ እንዳለ ያለው 66 ነው ያለው ሱረቱል አንፋል። ያው ሱረቱል አንፋል 66 አሁን አላህ ከእናንተ ላይ አቀለልላችሁ በእናንተ ውስጥም ድክመት መኖሩን አወቀ ይላል። አይ አላወቀም ማያውቅም አላህ የሚል ያለው እያለ ግን ይናገራሉ። አላህ ሙስተዓን ያጋለ ይጠይቅ። ይቅርታ አንድ ጊዜ ይታገስ፣ አንድ ጊዜ ላውራ ይታገስ። አቤት ኦርቶዶክስ ነህ? ኦፍ ኮርስ። ቅድም ማርያም አምላካችን ነች አልኸው። ምን ላይ አንብበህ ነው? ምን ላይ ነው? ላ አምላካችን አላልኩም። ተሳሳተ። እናመልካታለን ያለው አምላካችን ናት። አምላካችንን አታመልካታለን ማታመልካታለን አላለም እንዴ? እናመልካታለን። አንድ ነገርሽ ጠብቀኝ። አንድ ያስተካክልልህ ያለው ምንድን ነው? እኔ የተናገርኩት አንድ ጊዜ አንዴ የተባልኩ
አንዴ ቆይ አምላክ ማርያም አምላካችን ናት ነው ያልከው። እኔ ሰምሆ መስሎኛል እንደዛ። እናመልካታለን ነው ያለው። እሱ ምንድን ነው ያለው? እናመልካታለን ነው ያለው። ልንገርህ አዳምጥ። እኔም ወደ አረጋግጥኩት። አዎ መጽሐፉ እንደምታመልኳት እኮ አዎ ትክክል ነው። ደግሞ የት ነው ማርያም አምላክ ለመሆኗ የት ነው አለ መጽሐፉ ላይ አለ። ላሳይ። እሺ ልናገር ቆይ አንዴ እሱ እኔ ማስረጃ መጽሐፉ ላይ አውጣው። መጽሐፉ ላይ አውጣው። አይደለም እኔ ተናገርኩት አለው አይደለም ሌላ መለፍለፍ አያስፈልግም። ልለፍልፍላችሁ ልድገምና ከዛ አውሩ ችግር የለውም። ቆይ እሱ ቆይ እኔ መጀመሪያ ታልኩት እኔ አዳምና ሔዋን መጀመሪያ የሰው ልጅ ዘር ናቸው አይደለም። ስለዚህ ወደ ምድር ሲላኩ ፈጣሪያችን ምን አለ? በልጅ ልጅ መጥቼ አድናለሁ አለ። አይደለም መጀመሪያ ያልኸው ማርያም አምላካችን ናት። አይ እሱ የመስማት ችግር ካለብህ ጆሮህን በደንብ አስተካክለህ ስማ። መጀመሪያ እያወራህ ያለውን በደንብ አዳምጥ። ብለሃል እኮ እንደዚህም ብለሃል እንዴ? ብለሃል ካልከኝ የምትለው ራስህ ነህ እንጂ እኔ አላልኩም። ምንም ልታደርገኝ አትችልም። አንድ ጊዜ ላውራ። እሺ ያምልኮ ምንም አላደርግም እኮ ግን አንድ ጊዜ መጀመሪያ ስገባ ማርያም አምላካችን ናት። በእናንተ ጋርስ እንዴት ይታያል? መርየም የምትባለው እንዴት ይታያል በእናንተ ጋርስ ነው ያልኩት። መጀመሪያ እንደዛ ሰምቶኛል። መለስ አድርገህ ሪከርድ ነው አሰማኝ። ሪከርድ ካረከኝ አሰማኝ። ምናልባት የቃላት ግድፈት ካለ ታርም ትችላለህ እንጂ የጋውን አውራት ትችላለህ። ችግር የለውም። ፈጣሪ ያከበራትን እኔ ላላከብራት ሁሱ ብሏል አላለም? እሺ በቃ አንዴ ለሁሱ ነው እኮ ያወራው ካላ አለ ነው። እሺ አዳምጥ። እኛ ማርያምን እናመልካታለን አለ ሄደች። አንተ ማርያምን እናመልካትም ነው የምትለው? ፍቅር ባጭሩ በቃ እናመልካትም ነው የምትለው? አዎ ማርያም አዎ አትመለክም፣ አማላጅ ናት። የአምልኮ መስዋዕት የሚቀርበው ለማን ነው? ለአምላክ ነው። የአምልኮ መስዋዕት ለማርያም ታቀርባላችሁ አታቀርቡ? ሊያምልኮ እናቀርብም። ታቀርባለህ ና ያው እሷ አምላካችን ስጋና ደምን ተካፍሎ ና የአምልኮ መስዋዕት ታቀርባላችሁ። ያው ማስረጃ እንዚራ ስብሐት ያው ነዝጋር ምን ይላል? እመቤቴ ማርያም ሆይ አንብበው አንዴ። ድምፅን ከፍ አድርገህ አንብበው። ፍቅር አንብብ። ራስህን ምን ተማያመጣው? መጽሐፍህ ነው አታነብም? አንተ እኮ ነው ያመጣው። አንብበው እንጂ እኮ አንብበው። መጽሐፍህ ነው መጽሐፌም ነው ብዬም አላምንም። ነገር ግን የጠየኩት እሱን ነው። በቃ ና እመቤቴ ማርያም ሆይ ተቅስ የሚባለውን ያለ ማስረጃ ስለወራ ያው ማስረጃ አለው ላሳየህ። አሁን ምን አልክ? የአምልኮ መስዋዕት አናቀርብም ለማርያም ብለሃል። ያውና ምን ይላል? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸውም ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ። ያ ሰላም። መገዛት ብቻ አይደለም ለማርያም በመስገድም እጅ ነሳሻለሁ። ያ ሰላም። ይሰግዱላታል። ሌላስ? የአምልኮ መስዋዕት ለአንቺ ሰዋለሁ። የአምልኮ መስዋዕት ይቺኮ አምልኮ ሳይሆን የጌታና ስለሆነች ነው እኮ ለሷ ክብር የሚገባ። የአምልኮ መስዋዕት ለሷ እናቀርብም ብለሃል አላልክም? ቅድም አንድ ጊዜ አንተ ሁሱ አንድ ሜት አድርገህ እባክህን። የአምልኮ መስዋዕት ለማርያም አናቀርብም ብለሃል አላልክም? ቅድም የተነሳ ብያለሁ እና ያውና የአምልኮ መስዋዕት ለአንቺ ሰዋለሁ ይላል ብያለሁ በሚገባ ያና ታረስ የአምልኮ መስዋዕት በደንብ አድርጋችሁ ታቀርቡላታላችሁ፣ ትገዛታላችሁ፣ ትሰግዱላታላችሁ። ለማርያም ለአንቺ እገዛልሻለሁ አለ፣ እሰግድልሻለሁ አለ። የአምልኮ መስዋዕት ነው ለአንቺ እናቀርብልሻለን ይላል። ግን ማርያምን አናመልካትም ብለው ይሸመጥጣሉ። ልጁ ግን ከታች ያለው ትክክለኛ ኦርቶዶክስ ነው። ምን አለ?
እኛ ማርያምን እናመልካታለን። እንዴት አንገዛላትም? ፈጣሪ የተገዛላትን እንዴት ማትገዛላት? የታዘዛትን ትገዛላትን እንዴት ነው የምታስበው? አዎ አንተ እኮ አንድ ቃላት ብቻ ፈጣሪ እኮ ታዟታል። ይታገስ። ኦፍ ኮርስ አንተ የምታምንበት እኮ በራስህ ነው። አንተ የላይኛው ፍቅር ከክርስቶስ እኔ ልናቅፈኝም ልትሆነ ምንም ልትል ትችላለህ። እኔ አንድ የኦርቶዶክስ እምነት ተከታይ ነኝ። ሳህ ያን ያህል እምነቴ ላይ ጠባቅ አይደለም። ቤቴን ማየት ትችላለህ። ግን ስለ ማርያም ሲነቅፉ ስለምሰማ ይደብረኛል። ስለ ማርያም ሲነቅፉ ስለማ ይደብረኛል፣ ይነዝረኛል። ለምን እንደ አንድ ኦርቶዶክስ ማለት ነው። በቃ ስለዚህ አምላክ ታዟታል። እኛ መታዘዛችን ምንም አይገርምህም፣ እንተዛታለን ነገም ዛሬም። ኦፍ ኮርስ አንድ ያለ ትታገስ፣ ትገዛታለህ አይደል ማርያምን? እኔ እኮ ፈጣሪ ታዟታል እኮ አንተ ፈጣሪ ብለህ የምታምነው አንተ ፈጣሪ ብለው እንወዳታለን። ለምን ማርያም ትገዛለህ? ነገር ለሷ እንኳን ለሱ ትገዛታለህ አይደል? ይታገስ ማርያምን። አንድ ነገር ልንገርህ፣ አንተ ለወለደች እናት ታዛለህ አታዘዝም? ይሄን መልስልኝ። ታዘዝ አይደለም እባክህ። ቆይ አይደለም ትገዛላታለህ ወይስ አትገዛላትም ማርያም? አንተ ለወለደች እናት ታዛለህ አታዘዝም? ትገዛለህ አትገዛም? ትእዛዝ አይደለም ያ ጀማዓ፣ እባክህን አማርኛ አትችልም እንዴ? መገዛት ትገዛላታለህ ለማርያም። መገዛት ማለት ቃሉን ሲንገረኝ አንተ መገዛት ማለት ምን ማለት ነው? መገዛት ማለት ምን ማለት ነው? በአንተ ቃል አካሄድ ተረጋጋ። በመጽሐፍ ነው እንፈታለን። ኢየሱስ ክርስቶስ ልክ ለአምላኩ እንደሚገዛው ማለት ነው። አንተም ትገዛላታለህ። ኢየሱስ ክርስቶስ ለአምላኩ እንደሚገዛው ሁሉን ካስገዛለት በኋላ የዛኔ ደግሞ ልጁ ራሱ ሁሉን ላስገዛለት ይገዛል ይላል። ኢየሱስ ክርስቶስ ለአብ እንደሚገዛው አንተም እንዲሁ ለማርያም ትገዛላታለህ አትገዛላት? ይሄ ጋር አሁን አንተ እኔ ላውራ ነገሩ ሄደሽ በሚገባ ነው የምንገዛላት። በሚገባ ለምን የጌታችን እናት ስለሆነች ልንገዛ ይገባናል። ነገር ግን አምልኩኝ እኔ ከጌታችሁ የበለጡ ነኝ እናንተ እኔን ማምለክ አለባችሁ ምናምን የሚለው ውሸት ነው እኮ አይደለም። አንተ ያልኸው ማለት ነው። እዚህ ላይ ማርያም አምልኩኝ ብላል እያለ ማርያም የአምልኮ መስዋዕት ታቀርባለህ አታቀርብም? የአምልኮ መስዋዕት ለማን ነው የሚቀርበው? ስለው ቅድም ለአምላክ ብቻ ነው አለ። ለማርያም የሚቀርበው ነው አለ። ለማርያም የአምልኮ መስዋዕት ታቀርባለህ ወይ? ስለ አላቀርብም ብለህ ነበር አይደል? ለአምላካችን ብቻ ነው አምልኮ የሚሰገደው። የአምልኮ መስዋዕት ለማርያም ታቀርባለህ አታቀርብም? አዎ ለማርያም አላቀርብም። እንግዲህ መጽሐፍ እንዝራ እንደዛ ይላል። እሺ ለማንኛውም አላቀርብም። እሺ ማርያም በአዳም በኩል የመጣው ኃጢአት አለባት የለባትም? በእርሷ ላይ ኦፍ ኮርስ አለባት። እንደ አንድ ሰው ናት። እንዳንተ እንደኔ እንደ ሔዋን ዘር እንደ አንድ ሰው ናት። ስለዚህ እሷ በሃይማኖቷ የጸናች በአንድ ክርስቶስ የምታምን አንድ ሴት ናት፣ ድንግል ናት። ስለዚህ ማርያም ላውራ ልጨርስና ታወራለህ። ኃጢአተኛ ነበረች። ስለዚህ ፈጣሪ ኢየሱስ ክርስቶስ በእሷ ላይ ወርዶ በቃ ምን ማመን ያለማመን ጉዳይ ነው። ስለዚህ እናንተም በሃይማኖት አንተም በሃይማኖት ይዘኪድ። ስለዚህ አታባሉ ሄጋ ወሶ የሆነ ነቀፍ የምታረገው ነገር አለ ይሆናል የለ ጋር ነው የምታረጋለህ። አሽካላ ያለው ልጅ ማርያም ኃጢአት አለባት የለባትም? ፍቅር ምን ሳታርግ ዝም በል ታልከኝ ዝም እላለሁ። እሺ ዝም በል በቃ መለስ ካንተ በቃ ፍቅር ማርያም ኃጢአት አለባት የለባትም? ማርያም ኃጢአት የለባትም። ከሁሉ የተለየች ኃጢአት የለባትም። ከሁሉ የተለየች ንጹህ ሴት ናት። በሁሉ ነገር ጌታን የወለደች
ሁለት አይነት ክርስቲያን ያቸው ከታች ያለው ኃጢአት አለበት አለ ይሄ የለባትም ማለት የትኛው ትክክለኛ? አስረዳሽ። ኃጢአት ቢኖርባት ጌታን ልትወልድም አትችልም። በጣም ጥሩ። ስለዚህ ጳውሎስ ይታገስ እኔ ከታች ሆነ እያዳመጥ ሊሆን ይችላል። ቆይ አንድ ጊዜ እኔ ቅድሙንም የገባው እሱ ልጠይቅ ነው። ይታገስ ማርያም አምልኮ አይገባትም ለሷ። ነገር ግን የጌታችን እናት ስለሆነች ብቻ ከታች ሆነ ያዳምጣል። ከታች ሆነ ለማርያም አምልኮ ስግደትም ሆነ ምንም ነገር አይገባትም። ምክንያቱም እንደኛው ሰው ናት እሷ። አዳምጥሽ ኃጢአት የለባትም ነው ያልከው አይደለ? አሎ ይሰማል? የተናንሳ ኃጢአት የለባትም ነው ያልከው? ከሴቶቹ ሁሉ ተለይተሽ አንቺ የተባረክሽ ነሽ ብሏት። ኃጢአት ቢኖርባት ልጆች ከኔ ጋር የሚቆራረጠው ከማን ጋር ነው? ይሰማችኋል? አላሁ እሱ ይሰማል። ከእሱ ነው አይሰማም? እሺ ኔቴን አስተካክለው። የአዳም ልጅ ነች አይደለችም? ማርያም በአዳም በኩል ነው የመጣችው አይደል? ፍቅር ማርያም የመጣችው በአዳም በኩል ነው ወይንስ አይደለም? ምንም አዳም አንድ ጊዜ እኔ አዳም ልጅ ነኝ ምናምን ብትለኝ እኔ አሁን ማስረጃ ላወጣልህ አልችልም። ስራ ላይ ስለሆኑ ስለራስ ጠይቀኝ ታልኸኝ እኔ እጠይቃለሁ። እኔ ቀድሜ የገባሁት እሱን ለመንገር ነበር። ይታገስን የአዳም ልጅ ነች። ስለዚህ ልጅ ትወርዳል። አንተ የምትጠይቅበት ምክንያት ካለ እኔ ልጠይቅህ። ስለ ሃይማኖትህ መመለስ ከቻልክ ትመልሳለህ። ማርያም ኃጢአት የለባትም ብለሃል። እርሷ የአዳም ዘር ነች ወይስ አይደለችም? ሄሎ እሺ፣ ጥያቄ ልጠይቅህ። መልስ። ይሄን የጀመርከውን ማርያም ኃጢአት የለባትም ብለህ መልሰሃል አይደል? ቀጥል። የአዳም ዘር ነች አይደለችም? ዘለቀ አሎ ሻምበል እሺ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ገበያ ውስጥ ናቸው እንዴ? እሺ እሺ صابر أنت موجود؟ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እሺ صابر ቀጥል። ክርስቲያኖች ካላችሁ ቦታቸው صابርን ተወያዩት። ጎበዝ ልጅ ነው። ብዙ ትማርበታለህ። ሰላም አለይኩም። وعليكم السلام ورحمة الله وبركاته.
أهلا للناس. أهلا. عليكم السلام. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بس عندي ጥያቄ ነበረኝ። ماشي. ይሰማል? ይሰማል። ኦኬ እሱ እኔ ማለት ነው አባቴ ክርስቲያን ነው እናቴ ሙስሊም ናት። ያደግኩት አያቴ ጋር ነው ማለት ነው። እናቴ እንደ እህቴ ነው ማለት ወላሂ እንደ እናቴ ያላት ይሄ እንዴት ታየ? እናትሽ ናት። ለምንድን ነው እንዳትሽ የምታያት? ያኔ እና አያቴ ነው በጣም ወዳት ብቻ አያቴ ስላሳደገችኝ ማለት ነው። አያትሽን አትውደጃ አንልም፣ ወደጃት። ግን እናትሽን እንደ እናት ማየት አለብሽ። እናትሽ ወላጅ እናትሽ ናት። እሺ የአባቴ ወንድም በእናቱ ነው የሚገናኙት ማለት ነው። እሱ እኔ ከማሰት ነው እናቱ። እሺ ከእናትም ከአባትም ከሆኑ መጀመሪያ እነሱ ይቀደማል። የእናትም የአባትም ወንድም ካለው ከዛ በኋላ በአባት በኩል ያለ ይቀደማል። ከዛ በኋላ በእናት በኩል ቢሆንም ወንድም እስከሆነ ድረስ አጎትሽ ነው ለአንቺ ማሰር ይችላል። ኦኬ ማለት አሁን እኔ ላገባን ባልና ግን ልጁ እኔን ከቁርአን ያሳንፈኛል ማለት ነው። ቁርአን አልቀራም ነው እንደዚህ የሶላት ሰዓት አለ። ሶላት ሰዓት አሳልፋለሁ ነው ደግሞ የስራ ሰዓቴን እንደዚህ አከብርም። ስለዚህ እኔ ግን ቃል ገብቻለሁ ማለት ነው። ይሄንን መተው እችላለሁ አይደለ? በዲንሽ ላይ እንድትጠናከሪ የማያደርግሽ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። አንድ ሴት መታ ጠየቀች፣ ያ ረሱላላህ ኢኒ ኡሪዱ አን አተዘወጅ ፈቢማዛ ተንصحኒ አለች። አንተ የአላህ መልእክተኛ ሆይ እኔ ላገባ እፈልጋለሁ፣ እርስዎ ምን ይመክሩኛል ብላ ስትጠይቅ ኢን ወጀድቲ ረጁለን ሷሊሐን ፈተዘወጅ አሏት። መልካም ሰው በአላህ ዲን ላይ ቀጥ ያለ መልካም ሰው ካገኘሽ አግቢ ነው ያሏት። በዲናቸው ላይ የሚገባ እንጂ የሚያሳልፋቸውን ሰው ያኔ ችግር የለውም። ቃል ገብቻለሁ። ቃል ማፍረስ ነው በቁርአን ነው እንደሚገባ። ለዲንሽ እንደ ጠንካራ እንድትሆን የማያደርግሽ ባስ ብሎ ደካ የሚያደርግሽ ከሆነ ቃል ብሎ ሂሳብ የለም። ኦኬ ሽክራን። እሺ ቀጥሉ ልጆች። ሰላም አለይኩም። ሰላም። እኔ ጥያቄ ማለት ነው እኔና እህቴ እዚህ ኢማራት ነው የምንሰራ፣ እናትና ልጅ ቤት ነው የምንሰራ ማለት ነው። እህቴ እናት ቤት፣ እኔ ልጅ ቤት ነው የምንሰራና የኔ ሴትዮዋ የቤት አስቤዛ ሁለታችንም ምግብ ነው የምንሰራ እና ሲያልቅ አስቤዛ አታሟላልኝም በስነ ስርዓት እና ብዙ ጊዜ ያለቀ ስላት በቃ ሁል ጊዜ ነው የምትጨቃጨቀኝ እና ትንሽ ነው የምታመጣ። ሳምንት ሳይሞላ ምናምን አለቀ ስላት ሁሌ ትጣላኛለች እና እህቴ ቤት ደግሞ ያሉት እና በብዛት እህቴ ቤት በቃ ከዚህ ውሰጂ እያለች ቀንሳ ሳያዩ ትሰጠኛለች ማለት ነው።
እሷን አትጠይቂ ከምትጣላሽ በቃ ሁሌ ከምትጨቃጨቂ እያለች ቀንሳ ትሰጠኛለች እና እነሱ አያውቁም። ከዛ እያመጣው ነው የምሰራላቸው አንዳንድ ጊዜ ሲያልቅብኝ ማለት ነው። አይቻልም ማለት አንድ ሰው ተቀጥሮ ከሆነ ሰው ቤት ያለ አሰሪዎቹ ያለ ባለቤቶቹ ፍቃድ ምንም አይነት ነገር ለውጭ ለሌላ ሰው መስጠት አይቻልም። ሐራም ነው፣ ክልክል ነው። ነገ የውመል ቂያማ ትጠይቃላችሁ ስለተጣለባችሁ ኃላፊነታችሁ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲሂ ብለዋል። ሁላችሁም ጠባቂዎች ናቸው፣ ስለተጣለባችሁም ኃላፊነት ትጠይቃላችሁ ስለምትጠብቁት ብለው ተናግረዋል። እሺ እና ያለፈውን ያኔ በስቲክፋር ምናልፈው ያሳልፍነውን ሳያውቁ ያደረግነውን ወይስ መንገር አለብን እነሱ አውፉ እንድሉ? በእናንተ ላይ ሌላ ችግር የማይፈጥሩባቸው ከሆነ አውፍ በሉን ብላችሁ ንገሯቸው። በእናንተ ላይ ሌላ ችግር የሚፈጥሩባቸው ከሆነ ከባድ ችግር የዛኔ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጉና ከዚህ በኋላ ያን ስራችሁን አቋርጡ። ኢንሻአላህ ጀዛከላህ ኸይር። ሰላም አለይኩም። ሰላም ነው። መጠየቅ እችላለሁ? ድምፅ ላይ ሰማ